እባካችሁ አባዬን ተውት ማለት አባዬ ምንም ያደረገው ነገር የለም አባዬ ሰው አልገደለም ምንም ያደረገው ነገር የለም የእውነቴን ነው አባዬ ምንም አላደረገም ሰው አልገደለም አባዬ እና ማን የገደለው ልጁ በድንገት ህይወቱ አልፎብናል አቶ ደረጀ እንግዲህ ከብዙ ነገሮች በኋላ እንግዲህ አማራጭ የሌለው መፍትሄውን ለመውሰድ ተገዷል። ለዚህም እንግዲህ ብዙ ነገሮች ሞክሮ ልጁን ከገባችበት ችግር ለማውጣት ብዙ ነገር ቢሞክርም ልጅቷም እንግዲህ ኃላፊነት የምትወስድ ልጅ አይደለችም። ወይም ደግሞ ለሰራችው ወንጀል በቃ ሪስኩን መቀበል ስላልቻለች እንግዲህ ግዴታ አባትየው እኔ ነኝ ብሎ ተጋፍጧል። ነው ይሄን ያደረገው እሱ ራሱ ስላላደ ነው ማለት ልጅቷ ይሄን ኃላፊነት መቀበል ስላልፈለገች ማድረግም ስላልፈለገች በዛ አማካይነት እንግዲህ ግድ ያለ ውድ በግዱ እንደዛ አይነት ችግሮች ውስጥ ቻሌንጆች ውስጥ ለመግባት ተገዷል ማለት ነው። አቶ ደረጀም እኔ ነኝ የገደልኩት አዎ ልጅ በእጃችን ጠፍቶብናል ሞቶብናል ሞቶም ደግሞ ግቢያችን ቀብረነዋል ስለዚህ ያን ያደረግነው ደግሞ እኛ ነን ሲል ነበር መልስ የሰጠው። ይሄንንም ሲል እንግዲህ አቶ ደረጀ ፖሊሱ እኮ ማን ነው ለዚህ ነገር ዋናነት ተጠያቂው ሲባል አቶ ደረጀ እኔ ራሴ ነኝ ይሄን ነገር ያደረኩት እኔ ነኝ በማለት ነበር መልስ የሰጠው ለህግ። ሌሎች ቤተሰብ እንግዲህ ወደ የቤታቸው ተመልሰው አቶ ደረጀ በህግ ቁጥጥር ስር እንዲቆይ ተደርጓል። ከዛም እንግዲህ አስከራኑ ያለበት ቦታ በመሄድ እንዲወጣና ከዛም ደግሞ ምርመራዎችን አንዳንድ ነገሮችን ማድረግ እንዳለባቸው ተነግሯቸዋል ማለት ነው። ከዛ በኋላ ሁሉንም ነገር እንግዲህ በሰዓቱ በጊዜው በሁኔታው ማስተካከል መቻል ነው ያለበትን ነገር ሲያስብ ነበር። ግን ልጅቷ እንደሚታወቀው ምንም ነገር ሳትሰማ ምንም ነገር ሳትዳደርግ የሆነው ነገር ሆኗል። ጭራሽም እንግዲህ ብሶባት ነው ቁጭ አለችው አብይል ደረጀ። ምክንያቱም ይሄን ነገር አንቺ ነሽ የገደልሽው በተለያዩ ኢንፎርሜሽን በሰማናቸው መሰረት አንቺ ነሽ ዋና እጅሽ እዚህ ቦታ ያለበት ተብላ እንግዲህ ስትጠየቅ አላየሁም አልሰማሁም ለዚህ ነገር ማቆ ጉዳይ የለኝም እኔ ሰውም አልገደልኩም ላደረኩትም ነገር ደግሞ ስለምታወሩትም ነገር ማቆ ጉዳይ የለኝም ምንም ነገር ማንንም ሰው እንዲጠይቀኝም አልፈልግም በማለት እንግዲህ ኮስተር ያለ ጠንከር ያለ መልስና ጥያቄዎችን የሰጠችው። በዛም እንግዲህ በጣም በሚገርም ሁኔታ በጣም ነው አቶ ደረጀም እንግዲህ በቃ ችግር የለውም በማለት ኃላፊነት ሲወስድ ይሄን ነገር ሲያደርግ ለምን እንደዛ አልካባዬ በጭራሽ የመባል የለበትም በማለት እንግዲህ ስትቃወመው ነበር እስከ መጨረሻ ድረስና ግን አቶ ደረጀ በቃ ችግር የለውም አብይል ለዚህ ነገር እኔ ራሴ ኃላፊነቱን ወስዳለሁ ምንም አታስቢ አንቺ በማለት እንግዲህ አቅፎ በቃ ለሚመጣው ነገር ሁሉ ሙሉኑ ነገር ቀበላለሁ ይሄም ቀን ያልፋል አንቺም አይዞሽ በማለት እንግዲህ ያባትነቱን አቅፎ ሻኝቷታል። አብይል ደረጀም እንግዲህ በጣም ነው ያው አልቅሳለች ምናምን ማለት አባትዮ በዚህ እንደዚህ ማድረጉን ከዛም ከወጣች በኋላ እንግዲህ በአእምሮ ውስጥ ብዙ ጥያቄዎች እየተመላለሱ ነበር። እንዴት አባዬ እንዴት ይሄ ነገር ሊያደርግ ቻለ እንዴት በዚህ ልክ ሪስኩን መቀበል ፈለገ ብላ እንግዲህ በጣም ስትገረም ነበር። እንዴት ይሄ ነገር እንዴት እያለ ነበርና ለወይዘሮ ማርታም እንግዲህ ስትነግራት ነበር አባዬ ግን ይሄን ነገር እንዴት ማድረግ ቻለ ማዬ ግን እኮ አይወደኝም ነበር ግን እንዴት ሪስክ እንደዚህ ሊቀበል ቻለ ብዙ ጥያቄዎች እየጠየቀች ነበር ወይዘሮ ማርታ። አየሽ አንቺ አይወደኝም እንትን አይለኝም እምትዩ ሰውዬ ይሄው ለዚህ ነው እንትን ያለው እያለቻት ነበር። በመጨረሻም እንግዲህ በጣም ደስ በሚል ሁኔታ አቶ ደረጀ የቤት ድረስ መጥቶ ማለት የህግ አካል ይዘውት መጥተው ስለነበረ ቦታውን መቃብሩ መቆፈር ስለነበረበት ተዛም እንግዲህ ግዴታ የፎረንሲክ ምርመራ አንዳንድ መረጃዎችን መውጣት ስላለባቸው በዛ አማካኝነት ብዙ ነገሮችን እንግዲህ እየሞከረ ነበር። አቶ ደረጀም እንግዲህ ኦኬ ብሎ ግቢ ድረስ መጥቷል። ቤትም ሲመጣ እንግዲህ ሞላ ቤተሰቡ ልጆቹ ሁሉ ነገር ተሰባስበው ነበር። ከዛ ሲመጡ እንግዲህ በጣም ነው የደነገጡት። በተለይ ውሃ አባቷን በዚህ ልክ ስታየው በጣም ነው ያለችው። አባቴን ፍታ ለምን አሰርካ ለበለዛ መታለውኝ ብላ እንግዲህ ፖሊሱንም አታለው ብላ ትድባ ነበር። ወይዘሮ ማርታም እንግዲህ ታያያለች ልጇን እያባበለች ነበር። ዳጣ እያለቀሰች ነበር። ዳጣ በጣም እያለቀሰች ነበር።
በቃ ሁሉም በመደናገጥ ውስጥ ነበሩ። ወይዘሮ ማርታ ፊቷ በቃ ሌላ እንትን ነበራት። አብጌልም እንግዲህ በቃ በመረበሽ ውስጥ ነበረች። ግን መጨረሻ ላይ በቃ አባዬ ምንም አላጠፋም፣ አባዬ ምንም ወንጀል የለበትም፣ አባዬ ምንም አላደረገም፣ በቃ አባዬ ምንም አላደረገም እያለች እንግዲህ እየጮኸች ነው። ጩኸቷም እንግዲህ ያው ከእንትን አንጻር ነው ማለት እውነታውን አእምሮዋ ያውቃል፣ ግን ደግሞ እሷ ሪስኩን መቀበል አልቻለችም። ገባችሁ አይደለ ጋይስ? ያንን ነገር ማድረግ ስላልቻለች እንግዲህ ፈለጠኝ ቆረጠኝ እያለች ነው የምትገኘው። በጣም አስደንግጧታል። በጣም ውስጧ ተረብሿል። በቃ በጣም ከሚባለው በላይና እናቴን አፈቅሽኝ እያለች ነው የምትገኘው። ብዙ ነገሮች እየሞከረች ነው ያለችው። እንግዲህ ሁሉም ነገር እንደሚሳካ እንደሚስተካከል ተስፋ እናደርጋለን። አብጌል እንግዲህ መጨረሻ ላይ አባዬ ምንም አላጠፋም ብላለች። ማን ነው ያጠፋው? ማን ነው ወንጀል ነው የሰራው ሲባል እኔ ነኝ ላለ ማለት እንግዲህ እርግጠኛ ነኝ ዳጣ ናት ልትል ትችላለች የሚል ሀሳብ አለኝ። ዳጣ እንደምታወቀው አባዬ ነገር ካደረገ እኔ ራሴ ኃላፊነት ወስጄ እኔ ራሴ በሱ ቦታ ገባለታለሁ እያለ ነበርና ስለዚህ ይመስለኛል አብጌል በሷ ቤት አሁን ከአባቷ ወደ ዳጣ ለማሸጋገር ያሰበች ይመስለኛል። እሱ ነገር ደግሞ ደረጀን በጣም ያስቀይመዋል። ምክንያቱም ለዳጣ ልዩ ፍቅር አለው። ዳጣን እንደሚታወቀው ብዙ መከራ ብዙ መስዋዕትነት ከፍሎ አሁን ላይ ያኔ ብዙ ነገር ከመከራ በኋላ ነው ይሄን ነገር ያመጣችው ህይወቷ ወደዚህ የመጣውና በጎዳና አድጋ ብቻዋን፣ በዛ ላይ የሷ ያልተፈቱ ብዙ እንቆቅልሾች አሉ። የእናቷን ጉዳይ እናትና ልጅን አላገናኝም እሱ ያምሮ ጥያቄ ያለበትና አሁን ደግሞ አብጌል ይሄን ነገር የምታረግ ተሆነ ደረጀ በጣም እንደሚከፋው ምንም ጥርጥር የለውም። ምክንያቱም ዳጣ ከምትታሰር ደረጀ በነገራችን ላይ እሱ ቢታሰር ነው የሚሻለው። ምክንያቱም ዳጣን በጣም ነው የሚወዳት ምሰሳላት ምናምን። በዛ ላይ በቃ በልጅነቷ በእነሱ ምክንያት የከፈለችው መስዋዕትነት በቃ ትክሽኛለሽ፣ እከስሻለሁ፣ በቃ ላንቺ ምንም ነገር አድርጋለሁ እያላት ነው የሚገኘውና ውድ ቤተሰቦቻችን የዛሬ ቪዲዮ ይህን ይመስል ነበረ። በቀጣይ አዲስ ቪዲዮ እስከምንመጣ ሰብስክራይብ፣ ላይክ አድርጉ። መልካም ጊዜ ያላችሁበት ላይክ አይረሳ። መልካም ጊዜ ባይ